የኢትዮጵያ ሴቶች ፌዴሬሽን እስከ ወረዳ ድረስ ባሉ አደረጃጀቶቹ በመጠቀም የሰበሰባቸውን 8 የሀገራዊ ምክክር ዋና አጀንዳዎች ለሀገራዊ ምክክር ኮሚሽን አስረክቧል። ፌዴሬሽኑ ሴቶች በመላ ኢትዮጵያ እየደረሰባቸው ነው ያለውን ኢኮኖሚያዊና ፖለቲካዊ መገለል ለመቀነስ ምክክሩ የራሱ ድርሻ እንዳለው ጠቅሶ የሴቶች የፖለቲካ ተሳትፎና የኢኮኖሚ ተጠቃሚነት ጉዳይ የአጀንዳዎቹ አካል መሆናቸውን ጠቁሟል። አቤል አበበ ባህልና የማህበረሰብ ስሪት የፈጠራቸው ምህዳሮች ካደጉት ሀገራት አንጻር ኢትዮጵያ ለሴቶች እድገትና መሻሻል ምቹ ያልሆነች ብቻ ሳትሆን በብዙ ጫና ውስጥ የሚያልፉባት ሀገር እንድትሆን እንዳደረጋት ነው የሚነገረው። የኢትዮጵያ ሴቶች ከሀገሪቱ ኢኮኖሚ የሚገባቸውን ድርሻ የሚያገኙበት እድል በበቂ መጠን ያልተመቻቸላቸው፣ ትምህርትና ክህሎት የማግኘት እድላቸው የጠበበ፣ በፖለቲካዊ የመሪነት ድርሻዎች በሚገባ ያልተወከሉ መሆናቸው ደግሞ ደጋግሞ የሚጠቀስ ጉዳይ ነው። በሌላ በኩል ግጭት የሚከሰትባቸውም ሆነ ሰላም በሰፈነባቸው ቦታዎች የአካላዊ ጥቃት ነገር ከተነሳ ሴቶች በተጠቂነት ቀድመው የሚጠቀሱ ናቸው። ይህን ለሴቶች የዘወትር ህመም የሆነ ጉዳይ ጨምሮ በሌሎች አገራዊ ጉዳዮች ላይ ምክክር እያደረገ የሚገኘው የኢትዮጵያ አገራዊ ምክክር ኮሚሽን በዛሬው ዕለት በኢትዮጵያ ሴቶች ፌዴሬሽን በኩል ከመላው ኢትዮጵያ ተሰባስበዋል የተባሉ አጀንዳዎችን ተረክቧል። የኢትዮጵያ ሴቶች ፌዴሬሽን ፐርሰናል የሆነ አባል የለውም፣ አደረጃጀቶች ናቸው። በተለያዩ የሴቶችን መብትና ጥቅም ለማስከበር በተለያየ ደረጃ የተቋቋሙ ሴቶች አደረጃጀቶች ህጋዊ ሰውነት ያላቸው ሴቶች አደረጃጀቶች ናቸው። አባላቱ ቢያንስ ከ50 በላይ አደረጃጀቶች አሉ። በስራቸው ወደ 8-9 ሚሊዮን የሚሆኑ ፐርሰናል ሴቶች አሉ። ይሄ ዝም ብሎ እዚህ ሳይሆን ከታች ጀምሮ የግንዛቤ ማስጨበጫ መድረኮች ነበሩ፣ ስልጠናዎች ነበሩ። ኮሚሽኑ ራሱ ያዘጋጃቸው በወረዳ ደረጃ በክልል ደረጃ ተዘጋጁ መድረኮች አሉ። ሁለንተናዊ ችግርን በመፍታት ተሳትፏቸውን መጨመር በሚቻል መልኩ የመስራቱን ስራ ነው ከኮሚሽኑ ጋር ስንሰራ የነበረው። ዛሬ ሳይሆን ኮሚሽኑ ከተመሰረተ ጀምሮ ሴቶች የባህልና ልምድ ተጎጂ ሆነው በሚታዩባት ኢትዮጵያ ስርዓታዊ ግፊቶች፣ ህግን መሰረት ያደረጉ መድሎችና የፖለቲካ አለመረጋጋት ለሴቶች ፈታኝ ሆነው የቀጠሉ ጉዳዮች ናቸው ብሏል የኢትዮጵያ ሴቶች ፌዴሬሽን። እናም እነዚህን ጉዳዮች ጭምር ያካተቱ የሴቶችን 8 ጥያቄዎች የያዘ የአጀንዳ ሰነድ ነው ለሀገራዊ ምክክር ኮሚሽኑ የቀረበው። 8 ናቸው። ዋናዎቹን ለማንሳት ያህል በሴቶች ላይ የሚደርሱ ጥቃቶችን፣ ጾታዊ ጥቃቶችን በተመለከተ ትላልቅ ጥያቄዎች አሉን። ከባህል ጋር ተያይዞ ከሃይማኖት ጋር ተያይዞ በሴቶች ላይ ያለው አመለካከት ከኢኮኖሚ እድገት፣ ከማህበራዊ ጉዳይ፣ ከፖለቲካ ተሳትፎ የሚያርቋቸው አመለካከት ጥያቄዎች አሉ። እነዛ ህብረተሰቡ፣ የሃይማኖት አባቱ፣ የሀገር ሽማግሌው፣ ህዝቡ ይሄ ሴቶችን የሚጎዳ ነው፣ ከተሳታፊነት የሚያደናቅፍ ነው ብሎ ተወያይቶ ከዛ ነገር እንዲቆጠብ የሚያደርጉ አጀንዳዎች አሉ። የፖለቲካ ተሳታፊነትን እና ተጠቃሚነት ጥያቄዎች አሉ ማለት ነው። በኢትዮጵያ ያሉ ሴቶች ለረጅም ዓመታት ከመሰል ጥያቄዎች ጋር መዝለቃቸውን የጠቀሱት የሀገራዊ ምክክር ኮሚሽነሩ ፕሮፌሰር መስፍን አርአያ በተለይም በግጭት አውድ ውስጥ ሴቶች ከፍተኛ ዋጋ እየከፈሉ እንዳሉ ነው የተናገሩት። የሴት ልጅ ግርዛት ጀምሮ የሴት ልጅን ወደ ትምህርት ቤት በሚገባ ለመላክ ከወንዶች እኩል አለማየት እና ለወንዶቹ የተለየ ቦታ መስጠትን ይዞ በጣም ብዙ የመብት ጭቆና የደረሰባት አንደኛው አካላችን ነች ሴት በኢትዮጵያ ውስጥ። ስለዚህ በሀገራችን ውስጥ ባለፉት ዓመታት ያለው የሰላም መደፍረስ የሚያመላክተን ይሄ ነው። አብዛኞቹ ተፈናቃዮች ሴቶች ናቸው። አብዛኞቹ ተደፋሪዎች በጾታ ማለት ነው ሴቶች ናቸው እና አብዛኞቹ ማንኛውም የቤት ውስጥ የዶሜስቲክ ቫዮለንስ ከሚለው ጀምሮ እስከ አካባቢና ከዚያም በላይ የሚደርሰው ጥቃት ሴቶች ልጆች ላይ ነው። ከእንግዲህ ወዲያ ግን ብዙ ስራ ይጠበቅባቸዋል። ኮሚሽነሩ በዚሁ ንግግራቸው የኢትዮጵያ ሴቶች ፌዴሬሽን አጀንዳ ከማቅረብ ባለፈ በቀጣይ የኮሚሽኑ ስራዎች ላይ አጋር ሆኖ እንዲዘልቅ ጠይቀዋል። እኛም በፌዴሬሽኑ የተዘረዘሩ 8 አጀንዳዎች ለረጅም ዓመታት በሴቶች ሲነሱ የቆዩ መሆናቸውን ተከትሎ እውን በዚህ ምክክር ብቻ ሊፈቱ ይችላሉ ብላችሁ ታምናላችሁ ወይ ስንል ጠይቀን ነበር። የፌዴሬሽኑ ፕሬዝዳንት አስካለ ለማ ጥያቄዎቹ በዚህ ምክክር መልስ እንዲያገኙ ጥረት እንደሚደረግ ጠቁመው ምላሽ እስኪያገኙ ድረስ ከኮሚሽኑ ጋር እንሰራለን ብለዋል። በውይይት የሚፈቱ ህብረተሰቡ አመለካከት ተቀይሮ በግንዛቤ የሚፈቱ የህግ ክፍተቶች በመሙላት የሚፈቱ የህግ የበላይነትን በማረጋገጥ የሚፈቱ ጥያቄዎች አሉ። አጀንዳው ልባት እንዲያገር ለመስራትም በሚመቸን መልኩ ነው አጀንዳውን በመድረክ ለመረካከብ
የፈለግነው እንጂ አጀንዳውን ስለሰጠን ከእንግዲህ በኋላ ከምክክር ኮሚሽኑ ጋር ምንም የምንሰራ ስራ የለም አይደለም፣ የሚቀረን ስራ ብዙ ነው ማለት ነው። በአጀንዳ ርክክብ ስነ ስርዓቱ ላይ በኢትዮጵያ አገራዊ ምክክር የቀደሙ ሂደቶች ላይ 30 በመቶ ሴቶችን የማሳተፍ ጥረት እምብዛም የተሳካ አልነበርም ያሉት ኮሚሽነር መስፍን አርአያ፣ ሆኖም በመጪው ሀገራዊ ምክክር ጉባኤ ላይ የሚሳተፉ ሴቶች ቁጥር ግን ከፍ ያለ ሆኗል ብለዋል።